ለእናንተ መገኘት፣ ለእናንተ ትኩረት መስጠት፣ ለእናንተ ጊዜ መስጠት ዋጋ ለማይሰጥ ሰው በምንም አይነት ተአምር ጊዜያችሁን አትስጡ። መጽሐፍ ቅዱስ ላይ አንድ እኔ በጣም የምወደው ጥቅስ አለ። በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ ይላል። ጉዳዩ ስለ አሳማና ስለ ውሻ አይደለም። በቃ ይህ ነው። በምንም አይነት መንገድ ዋጋችሁን ለማይረዳ ዕንቁነታችሁን ለማይገባው ጊዜያችሁ አይሰጥም። ከሁሉ በላይ ደግሞ ፍቅረኛ፣ ጓደኛ፣ የሥራ ባልደረባ፣ አለቃ፣ የሆነ ባለሀብት፣ የሆነ ቦታ የምታውቁት ሰው ሊሆን ይችላል። የእናንተን መገኘት የማያከብር ከሆነ እመኑኝ ዌስት ኦፍ ታይም ነው። ሺህ ጊዜ ብትጋጋጡ፣ ሺህ ጊዜ ብትገኙ፣ ሺህ ጊዜ ብታግዙት፣ ሺህ ጊዜ አለው ብትሉት እንኳን ያንቋሽሻል፣ ይንቃል እንጂ አያከብራችሁም። የትኛውም ሰው አንድን ነገር የሚያከብረው እናንተ ከምትሰጡት ዋጋ አንጻር ተነስቶ ነው። ይኸውላችሁ በእርግጥ እነሱ ሰዎችን ላለማግኘት ቢዚ ነኝ በሉ ያልኳችሁ እኮ አይደለም፣ ግን በምክንያት ይሁን። ለራሳችሁ የምታጠፉት ወሳኝ ጊዜ ይኖራችሁ፣ ቀኖቻችሁ ይከፋፈሉ። በምንም አይነት ተአምር እንጂ የራሳችሁ ጉዳይ ያላችሁ የሰው ጉዳይን አታስቀድሙ። በየትኛውም አይነት መንገድ የራሳችሁ ጉዳይ ያላችሁ የሰው ጉዳይን አታስቀድሙ። ጊዜያችሁን አታባክኑ ማለት በአካል አትሂዱ፣ ሄዳችሁ ስታወሯቸው ስትጫወቱ ያለው ነገር አይደለም። ጊዜ አታባክኑ ማለት አካል አይገድበውም። ኢቭን በአይምሯችሁ ራሱ የእናንተ ጉዳይ ይቅደም። አይምሯችሁን ቢዚ ያደርጉት። ብዙ ማሰብ ያለባችሁ የራሳችሁ ችግሮች፣ መፍትሄ የሚፈልጉ ጉዳዮች፣ ብዙ አይነት አመለካከቶች ያሉ 3 ሰዓት እና 4 ሰዓት ስለሆነ ሰው ህይወት በማማሰል ጊዜን አትግደል። ይሄ በጣም አስቀያሚ የሆነ ማንነት ነው። አብዛኛው ህዝብ በዚህ መንገድ ነው የሚኖረው። የሚገርማችሁ ነገር እና ሌሎች ሰዎችም እንደዚህ የሚኖሩ ነው የሚመስለው። ይኸውላችሁ ንቁ። ክሊር የሆነ ጎል ይኑራችሁ። ግልጽ የሆነ ዓላማ ይኑራችሁ። ያንን ዓላማ ለማሳካት ከሚያግዙ ሰዎች ጋር ብቻ ጊዜያችሁን ስጡ። የትኛውም ሰው የእናንተም መገኘት በእርሱ ህይወት ውስጥ የእናንተ መኖር ዋጋ ካልሰጠውና በአግባቡ ትሪት የሚያደርጋችሁ ከሆነ በምንም አይነት ተአምር ለውሾቹ መልሰው እንዳይነክሷችሁ፣ መልሰው ምን አድርገህልኝ ብለው እንዳያመናጭቋችሁ እባካችሁን ጊዜያችሁን በእውቀት፣ በአመለካከት፣ በገንዘብ እንዲሁም በአካል ቀጥታ ሄዶ አብሮ በመገኘት አታባክኑ። እባካችሁ ለጊዜያችሁ ለእናንተ ዋጋ ለማይሰጧችሁ ሰዎች፣ የእናንተ መኖር ትርጉም ለማይሰጡት ለነዛ አሳሞች ዕንቋችሁን ወይንም ጊዜያችሁን አትወርውሩ። ታቆሽሹታላችሁ። በራሳችሁች ነገሮች በሙሉ ይበላሻሉ። ከምታስቡት በላይ እድሜያችሁ እጅግ በጣም አጭር ነው። በተለይ ከ20 እስከ 40 ዓመት ያለው በቃ አለቀ፣ ይሄዳል። እንዴት እንደሚፈጥን ማን በነገራችሁ? ስለዚህ ልጅ ነኝ ብላችሁም አታስቡ። ብዙ ማድረግ የምትችሉት እምቅ የሆነ አቅም አላችሁ። አንድ ነገር ላይ ብቻ ትኩረታችሁን እስካደረጋችሁ ድረስ ማለት በምንም አይነት ተአምር የኔም መገኘት ዋጋ ከማይሰጡ ሰዎች ጋር ለደቂቃ አላሳልፍም። ኢቭን ኢፍ ጉዳይ ባይኖረኝ ከንቱ ሰው በሆን እንኳን ቪዲዮ ጌም እጫወታለሁ፣ ፊልም ያለሁ እንጂ በምንም አይነት ተአምር በምንም አይነት ፖሲቢሊቲ ጊዜን ለማያከብር የኔም መገኘት ዋጋ ለማይሰጥ እንዲሁም ደግሞ ከሱ ጋር ሰውን በሶስት ነገሮች በኮኔክሽን በእውቀት ወይንም ደግሞ በገንዘብ የምጠቀመው ነገር ከሌለ ሪተርን ከሌለው ከማንም ጋር ጊዜን አልሰጥም። ይሄ ቃል ለምድር ለሰማይ ከራሴ ጋር ቃል ኪዳን ገብቼ የመጣሁበት ህይወት ነው። ይሄ ስታደርጉ 3 ዓመትና 2 ዓመት እጅግ በጣም ብቸኝነት ያጠቃችኋል። እጅግ በጣም ትሰቃያላችሁ። ምንድነው ደግሞ አጉል መራቀቅ እንደዚህ አይነት ፕሪንሲፕል ትላላችሁ። ነገር ግን እመኑኝ ኃይሉን የምትመለከቱት በሁለተኛው በሶስተኛው ዓመት ላይ ነው። ጊዜ ለሰው ልጅ የተሰጠ እጅግ በጣም ውድ በረከት ነው። ሁሉም ሰው ተመሳሳይ የሆነ ሰዓት ነው ያለው። ሁሉም ሰው ተመሳሳይ የሆነ ሰዓት ነው ያለው። ይህንን ምስል ተመልከቱት። በቃ አለቀ። ጊዜ ማለት ይሄ ነው። ከታች ያባከናችሁትን ታውቃላችሁ፣ ከላይ ግን የቀራችሁን አታውቁም። ምናልባትም ባዶ ሊሆን ይችላል፣ ምናልባትም ጥቂት ሊሆን ይችላል፣ መሞቻችሁ ተቀርቦ ሊሆን ይችላል። በተለያየ መንገድ ይህን ያህል ነው። ይህን ያህል ኢሉዥን ነው። ይህን ያህል ከባድ የሆነ ጉዳይ ነው ጊዜ። ስለዚህ በከንቱ ሊባክን አይገባም። ልታደርጉት የምትፈልጉት መሻታችሁ የልባችሁ ሞልታችሁ መሄድ መቻል አለባችኋል። ዓላማችሁ እንደ እውቀታችሁ
ብቃታችሁ እንደ ንቃታችሁ እንደ ፍላጎታችሁ ሊለያይ ይችላል። ነገር ግን ዓላማችሁ ለራሳችሁ እንኳን አስመስክራችሁ ማለፍ ያልቻላችሁ ደካሞችና ትንሾች ህዝቦች እንዳትሆኑ ጊዜያችሁን በምንም አይነት ተአምር ለማይገባቸው ለነዛ ውሾችና እሪያዎች ሳትሰጡ እንቆቻችሁን ሳታስረክቡ በክብር ከእናንተ ጋር ቆይቶ ወደ ለውጥ የመምጣትን ሂደት ነው መሰረት የሚያደርገው። ስለዚህ ይህ ጉዳይ እጅግ በጣም ግዙፍ የሆነ ዓለም ነው። ጊዜያችሁን በምንም አይነት ተአምር ዋጋ ከማይሰጡ ሰዎች ጋር አታድርጉ፣ አትዋሉ። የምትገኙበት ቦታ ራሱ ሊያስረግጣችሁ ይችላል። ለምሳሌ እናንተ ያላችሁበት ቦታ የተገኛችሁበት ሰፈር አለ አይደል? አንድ ፖሊስ መጥቶ የጠፈጠፈ ሊወስድ ይችላል። ምንም አታመጣም። ምንም ኢቭን ሀብታም ሆነ ራሱ ምንም አታመጣም። ምናልባት ይቅርታ ጋሼ ተብለው ይለቀቅልሃል እንጂ ልጅህ ምንም አታመጣም። በቃ የተገኘበት ቦታ ነው። ነገር ግን በተሻለ ቦታ ላይ ስትገኝ የፍርድ ቤት ትዕዛዝ ይዞ መጥቶ እንፈልጋለን ለምርመራ መታወቂያ አሳይቶ አለማውራት መብት ነው ጠበቃ እስካልመጣ ድረስ ብሎ ነው የሚንከባከበ። ስለዚህ ልክ የምትገኙበት ቦታ የህይወታችሁን ችግርም ሆነ መፍትሄ እንደሚወስነው ጊዜያችሁን የምትሰጡትም ነገር እንደዛው ይወስናል። አብዛኞቻችሁ ደግሞ በሰዎች ጉዳይና በሰዎች ድራማ የተጠመዳችሁ ናችሁ። ይኸውላችሁ በተለይ አዳምጡኝ። በፍቅር ስም ሊሆን ይችላል፣ በጓደኝነት ስም ሊሆን ይችላል፣ በቤተሰብ ስም ሊሆን ይችላል። ከናንተ ከራሳችሁ የሚቀድም አንዳች ነገር እንኳን ምድር ላይ የለም። የዋሆች አትሁኑ። ይህንን ማድረግ ጽድቅ ነው፣ ይህንን ማድረግ ደግነት ነው፣ እንደዚህ ነው መልካምነት ነው በሚል ቃል አትታለሉ። መልካምነታችሁ ደግነታችሁ ገደብ ይኑረው፣ ሚዛናዊ ይሁን። አንድ ንጉሥ መልካምነቱና ደግነቱ የተራበ ህዝብ ሲኖረው እህሉን አውጥቶ ይመግባል፣ ያስባል። ዮሴፍን ያስጠራና ህልም ያስፈታና ለ7 ዓመት እንዳይራቡ አድርጎ እህሉን አጠራቅሞ ህዝቡን ይመግባል። አለቀ። ትንሽ ካመፁና የእሱን ዋጋ ካልተረዱት ደግሞ ይጨረግዳቸዋል። እንዳለ ነው የሚያጠፋቸው። በቃ ከላስ እንደዚህ ነው ክብሩን የሚያስቀጥለው። ይሄ መልፈስፈስ ምናምን ይሄ እንደዚህ ብታረግ ጥሩ ነው፣ ይህንን ብታረጉ ጥሩ ነው የሚል ምክር አትስሙ። በቃ ቀጥ ለመጥ ያለ አለቀ። እንደውም አንድ ክላይንት ምን ብሎ ነበረ ላይክ ስሰማ ብዙ ጊዜ የምታወራው እንደዚህ ነው አለኝ እና ጥሩ ምሳሌ ስለነገረኝ ለእናንተም ላጫውታችሁ። የሆነ መርከብ እየሄደ ነውና ላይክ መርከቡ እንደሚበላሽ እንደሚያሰምጠን ታውቃለህ። ከዛ በኋላ ላይክ ልውረድ አልውረድ እያልክ እያመነታ እንድትሄድ ነው የሚያደርጉ ብዙዎች። አንተ ግን አንበሳይ ከዘለልክ ዝለል፣ ከቀጠልክ ቀጥል፣ አለቀ ብለህ ቶሎ እንደወስን ነው የምታደርገኝ። አመሰግናለሁ ብሎኝ ነበር። 40 ዓመቱ ነው። የገለጸበት መንገድ እጅግ በጣም ውብ የሆነ መንገድ ነው። ስለዚህ የመርከቡን መበላሸት እርግጠኛ ከሆናችሁ ማለት ነው ምንም ጊዜ ማባከን አያስፈልግም። ከወዲሁ የደሴቱ መሃል ላይ ሳትደርሱ ለዋና ኃይላችሁን የሚጨርስ ቦታ ላይ ሳትገኙ መውጣት መቻል አለባችሁ። ምንም እንዳልጠቀማችሁ ያውቃችሁ እንዴት ከአንድ ሰው ጋር ትኖራላችሁ? ይሄ ራሱ እኮ የስነ ልቦና ቀውስ እኮ ነው። ሕክምና ማግኘት መቻል አለባችሁ። በፍቅር ስም በጣም የምትጃጃሉ አላችሁ አብዛኞቻችሁ። እሱ ራሱ አደገኛ የሆነ ዌስት ኦፍ ታይም ነው። ሰዎች ኢን ሪተርን የሚሰጧችሁ ነገር ከሌለ እጅግ በጣም ከባድ ነው። ጠይቃችሁ ደግሞ አይደለም፣ ጠይቃችሁ ምናምን ይስጧችሁ እያልኩ አይደለም። ፍቅር ላይ እንደዛ አይደለም። ያ ግለሰብ ራሱ አስበው ነው መስጠት ያለበት። ልክ አንድያ ልጁን እንደሰጣችሁ ማለት ነው። ልክ ነቢዩ መሐመድ ሰላት እያወርዳችሁ ደግሞ ሙስሊሞች ነቢዩ መሐመድ በንጹህ ልባቸው እንደወደዷችሁ ማለት ነው። ኡመቴን እያሉ እንዳለቀሱላችሁ አልቀሱልኝ ብላችሁ እኮ አይደለም። በቃ አልቅሰው እናንተን ተመልክተው በደስታ አነቡ። ከላስ በቃ ልክ እንደዚያ ነው ፍቅር ማለት እሱ ነው። ስለዚህ ሰዎች በምትሰጧቸው ኢነርጂ ልክ ጠይቃችኋቸው ወይንም ይገባችኋል ብለው አስበው ሳይሆን እነሱ ራሳቸው ማንነታቸው ሆኖ እናንተንም ትኩረትና ዋጋ ሊሰጧችሁ ይገባል። እንደዛ ካልሆነ አደጋ ውስጥ ናችሁ። በእንደዚህ አይነት ችግር ውስጥ የምትሰቃዩ ሰዎች ዛሬውኑ ከዚህ መንገድ ውጡ። ይህን ለማለት ነው ዛሬ የመጣሁት፣ ወንድማዊ የሆነ ሀሳቤን ለመስጠት ማለት ነው። አመሰግናለሁ። መልካም ጊዜ